ቦታው ላይ ደርሰናል። ተመልከቱ። የገዛው ከየት መሰላችሁ? ከዚያ አንስቶ እስከዛ ድረስ ያሳያቸው ካሜራማን ምን ያህል ስፋት እንዳለው። ቦታውን ደግሞ ሊነግራችሁ አልችልም፣ ምክንያቱም ፕራይቬሲ ሊሆን ስለሚችል እሱም ብር ስለሚሰኝ ቦታውን ሊያሳያችሁ ማለት አካባቢው ሊያሳያችሁ አልችልም። አዲስ አበባም ቤት ገዝቷል ታውቃላችሁ። አፓርት ገዝቷል። አፓርት ማለት ባለ 3 መኝታ ገዝቷል። እዚህም አልፎ ተርፎ ወይ ለቤተሰቦቹ ይሆናል ወይ ለወደፊት ማረፊያ ለመስቀል ለተለያዩ በዓላት ሲመጣ ሊያርፍበት ነው ይሄን ቤት እየሰራ ያለው። እናሳያችኋለን ያለውን ነገር። ሶሻል ሚዲያ ዓለም ከመጣ ኦልሞስት ወደ 6 ዓመት 7 ዓመት ሊሆነው ነው። ያ ሰው ቦታ ስትደርሱ ስሙን የምነግራችሁ ይሆናል። አዲስ አበባ ሆኖ እዚህ ቡታጀራ ላይ እያሰራ ያለው የሆነ ቅንጡ የሆነ ሌክጀሪ የሆነ ቤት እያሰራ ነውና፣ ሰላም ውድና የተከበራችሁ የግሬስ ፋሚሊ ቡታጀራ ልጆች እንዴት ናችሁ? እኔ አሉ ደህና ነኝ። ዛሬ አንድ ምስጢር ነው የሚያሳያችሁ። ያ ምስጢር ምንድነው ካላችሁኝ፣ ምስጢሩን ከማሳየቴ በፊት አንድ ጥያቄ ልጠይቃችሁ። ብዙዎቻችሁ ማለት ነው የተኛውም ከተማ ላይ የምትኖሩ ዩቲዩበሮች ማለት ነው እዚህ ግራ እጃችሁ ላይ ከዚህ ጀመራችሁ ሰዓት እስከሚያርፍበት አካባቢ የምትነቀሱት ምስጢር ምንድነው ነው? አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ምንድነው? ብዙዎቻችሁ ብዙ ዩቲዩበሮች ማለት ነው ብር ትበደራላችሁ፣ ግን ያንን ብር ሙሉ ለሙሉ አትበሉም። ከወራት በኋላ ከሆነ ጊዜ ቆይታ በኋላ ትመልሳላችሁ። ያ ምስጢር ምንድነው? ማለት ሰውየው በሚፈልግበት ሰዓት አያገኝም አበዳሪ። ብር እያላችሁ ተከፋይ ሆናችሁ ብድር ትጠይቃላችሁ። እሱ ቆይ ምስጢሩን ያ ምስጢር ንገሩን። ሁለት የንቅሳቱን ንገሩን። ሶስተኛ የአንድን ሰው ቤት እናሳያችኋለን። ሶሻል ሚዲያ ዓለም ከመጣ ኦልሞስት ወደ 6 ዓመት 7 ዓመት ሊሆነው ነው። ያ ሰው ቦታ ስትደርሱ ስሙን የምነግራችሁ ይሆናል። አዲስ አበባ ሆኖ እዚህ ቡታጀራ ላይ እያሰራ ያለው የሆነ ቅንጡ የሆነ ሌክጀሪ የሆነ ቤት እያሰራ ነውና በዛም ኮንግራ እያላችሁ ኮሜንት ላይ ጻፉ። ያ ሰው ደግሞ በእርግጠኝነት ታውቃላችሁ። ያን ሰው ቦታው ላይ ደርሰን የሚያሳያችሁ ይሆናል። ግን በጣም ከባድ ጥያቄ የፈጠረብኝን ማለት ነው የእጃችሁንና የብሩን ጉዳይ በኮሜንት ብትመልሱልኝ፣ የምታውቁ ልጆች በኮሜንት ብትመልሱልኝ። ቤቴን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያረጋችሁ ተከታተሉኝ። ምንድነው ግን ትንሽ ድካም እያየሁባችሁ ነው ፋሚሊ። ምን ነው ላለው ብቻ ነው እንደምታሽቃብጡት ወይ? ሰብስክራይብ ነጊ። እኔ ዩቲዩብ ቻናል ገዝቼ ቢሆን 100,000 ወይም 50,000 ያለው የዩቲዩብ ቻናል ገዝቼ ቢሆን እርግጠኛ ነኝ ታዩልኛላችሁ። ምክንያቱም ላለው ሰው ነው የምታሽቃብጡት። ስለዚህ እስኪ እኛም እንደ አንዳንድ ሰው እንደነዚህ ልጆች ማደግ እንፈልጋለን። እነዚህ ልጆች ደግሞ የኛ ምሳሌዎች ናቸው። በምንም ያምጡ በምን አልፎላቸዋል። ዛሬ ላይ ደግሞ እነሱ ከኛ በላይ ናቸው እንጂ ከኛ በታች አይደሉም። የሰው እጅ አይጠብቁም አይደል? አንድ ላይክ ለኔ ትርጉም አለው። ገብቷችኋል? አንድ ሰው ሰብስክራይብ ለኔ ትርጉም አለው። እባካችሁ ሰብስክራይብ አድርጉ። አሁን ቀጥታ ወዴት እንሄዳለን? ወደ አልኳችሁ ወደ ተሳካለት ሰውዬ የስኬት ማማ ላይ ያለው ሰውዬ ጋር እንሄዳለን። ተከታተሉ። ሶ ፋሚሊ አሁን ወደሚያሳያችሁ ቦታ እየሄድን ነው። ግን አንዳንድ ሰው በቀላሉ ያለፈለት ይመስላል። ይሄ ልጅ ስንት ውጣ ውረዱን አልፎ ነው ዛሬ ላይ የደረሰውና ምንድነው እኛም ከለፋን አንድን ነገር ፎከስ አድርገን ያዋጣኛል ስራዬ ነው ብለን እስከያዘን ድረስ ምንም ለኛ የማያልፍበት ምንም አይነት ምክንያት አይኖርም። ሶ አሁን ቤቱ የት አካባቢ ሰርቷል የሚለውን ወይ በሌላ ቪዲዮ ደግሞ ምንድነው የሚያቀርብላችሁ መሰላችሁ? እሱን ራሱ ሄጄው ኢንተርቪው ያደርግላችኋለሁ። ማነሻ ምንድነው? እንዴት ነው ባልተታይ እንደዚህ ልታደርገው የቻልከው? አዲስ አበባም ቤት ገዝቷል ታውቃላችሁ። አፓርት ገዝቷል። አፓርት ማለት ባለ 3 መኝታ ገዝቷል። እዚህም አልፎ ተርፎ ወይ ለቤተሰቦቹ ይሆናል ወይ ለወደፊት ማረፊያ ለመስቀል ለተለያዩ በዓላት ሲመጣ ሊያርፍበት ነው ይሄን ቤት እየሰራ ያለውና እስኪ ያለውን ነገር ከዚህ ቪዲዮ በኋላ እሱም አንዳንድ ነገር የምንጠይቀው ይሆናል። ወደ ቡታጀራ ሲመጣ ነው እሱ የሚሆነው። ግን ለዛሬ ሌክጀሪ የሆነ ቤት ሰርቷል። ቤቱ ደግሞ እናንተ ናችሁ የምትፈርዱት። ምክንያቱም በጣም ብዙ ብር የጨረሰ ቤት ነው። ይለያል ነው የምላችሁ። ብቻ እንልፋ ወጣቶች፣ በወጣት እድሜያችን ብንለፋ ምንም የማንለውጠው
ነገር የለም። በህይወታችን ላይ በጣም ትልቅ ለውጥ እናመጣለን። በተለይ እኛ በኔ እድሜና ከኔ በታች ያላችሁ ልጆች እድሜያችን ከ30 ካለፈ በኋላ ምንም ብትለፋ ምንም ብትታጋ አያልፍልህም። ብቻ በወጣትነት እድሜ ተፍ ማለት አለብህና ወይም አለባችሁ ሁላችሁም ሴትም ወንድም ሳንል ነው እኔ ይሄን ቪዲዮ እየሰራ ያለሁትና ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ግዴታችሁ ነው ማለት እኔ ስራዬን ትቼ እንደዚህ ሄጄ ቪዲዮ ሲቀርጽላችሁ ጥቅሙ ለኔ ብቻ አይደለም ለእናንተም ነው። እናንተን እየጠቀም መጠቀም አለብኝ አይደል ጋይስ? ሶ አሁን ቀጥታ ቤቱ ድረስ እንሄዳለን። እስኪ ወደዛ አዙርላቸው ቤቱ የት አካባቢ እንዳለ እስኪ ወደዛ ዙም አድርጌ ያሳያችሁ። ቡታጀራ ውስጥ ይሄ ልዩ ሰፈር ይባላል። በጣም የሚገርም ሰፈር ነው። እዛ ድረስ ሄደን እናያለን። ተከታተሉ። ሰፈሩ ምን እንደሚባል እስኪ ገምቱ። እኔ ያለሁበት አካባቢ ኮሜንት ላይ ገምቶ 5000 ላይክ ያገኘ ሰው 2000 ብር ሽልማት አለው። ኮሜንት ላይ እዚህ ሰፈር ማገመታችሁን እንዳትረሱ። እንቀጥላለን። ጋይስ ቦታው ላይ ደርሰናል። ተመልከቱ። የገዛው ከየት መሰላችሁ? ከዚያ አንስቶ እስከዛ ድረስ ያሳያቸው ካሜራማን ምን ያህል ስፋት እንዳለው። ቦታውን ደግሞ ሊነግራችሁ አልችልም፣ ምክንያቱም ፕራይቬሲ ሊሆን ስለሚችል እሱም ብር ስለሚሰኝ ቦታውን ሊያሳያችሁ ማለት አካባቢውን ሊያሳያችሁ አልችልም። ዛፉን አያችሁ? ይሄ ራሱ ከዚህ ላይ የሚገኝ ሀብት ራሱ አስቡት። ይሄ ሁሉ ከዚህ ሁሉ አቮካዶ ጋር ነው የገዛውና ስፋቱን አስቡ። ከዛ ቤቱ ደግሞ ተከተል ይሄም የዩቲዩበር ነው። ማንነቱን በሌላ ቪዲዮ ስራለን የምትሉኝ ካላችሁ ኮሜንት ላይ አሳውቁኝ። ስፋቱን አያችሁ ጋይስ? ደግሞ እዚህ አካባቢ ያለው ሰላም ውሃ ገብቷል፣ ማብራት አለ አካባቢው ላይ ማብራት አለ፣ ውሃ ገብቷል። እዚህ ወጣ ይልና ሽብልል እዚህ ጋር እንትን የሆነ ነገር ይደረጋል መሰለኝ፣ ደረጃዎች ይደረጋሉ። ና ካሜራማን እዚህ ጋር ያበደ ፍሬች ዶር ይደረግለታል። ከዛ የሳሎኑ ስፋት አያችሁት? አቤት! ይሄ መኝታ ቤት ነው። ትልቁ መኝታ ቤት ነው። ከዛ እዚህ ጋር ምን አለ መሰላችሁ? ሽንት ቤት አለ። የትልቁ መኝታ ቤት ሽንት ቤት ነው። ሻወር ቤት እና ሽንት ቤት በጣም የሚገርም ያበደ ነው። ዋው! እኛም እንደዚህ እንሆናለን አንድ ቀን። ይሄ ምንድን ነው የሚባለው? ይሄ ስቱዲዮ ነው መሰለኝ። ስቱዲዮ ይመስለኛል። ምንድነው? የጌም ክላስ ነው ይሄ። እሱ ነው። እንቀጥላለን። ይሄ ኪችን ነው። አያችሁ? ኪችን ነው ይሄ ኪችን ነው። ዋው! አቦ ይጨምርልህ። ከዛ ይሄ የልጆች መኝታ ክፍል ነው አይደል እንዴ? የልጆች መኝታ ክፍል ነው ይሄ። እንቀጥላለን። እዚህ ጋም እንግዳ ማረፊያ ወይም ሪሴፕሽን በእንግሊዘኛ ልጥራላችሁና ሪሴፕሽን ወይም እንግዳ ማረፊያ ነው የሚባለው። ከጀርባም ደግሞ ሌላ ቤቶች አሉ። ዋው! አረ የሚገርም ዲዛይን ነው። አረ ነው እስኪ እነዚህ ደግሞ ቤተ ዘመዶች እሱ ጋር ሲመጡ ዩቲዩበሮች ከአዲስ አበባ ለበዓል ለተለያዩ ምክንያቶች ሲመጡ ባልና ሚስት ከሆኑ ምናልባት ጓዳና ሳሎን አያቸው። ይህ ሰው ጭንቅላት አረ ፈጣሪ ሆይ ለኛም እንደዚህ ስጠን። ይሄ ደግሞ ላጤ ለሆኑ ወጣቶች ቢያንስ 4 ሰው 3 ሰው ያስተኛል። ከሱ ጋር ለመጡ ልጆች ማለት ነው። ለበዓል ብሎ ከመጡ በዚህ በኩል እናሳያቸው። ይሄ ደግሞ የውጭ ሽንት ቤትና ሻወር ነው፣ የእንግዳ ማለት ነው። የእንግዳ
ሽንት ቤትና ሻወር ነው። ቤቱን እንዳያችሁት ነው እንግዲህ ጥንቅቅ ብሎ አልቆለታል። ገና የሚቀሩ ምንድነው ጠርዝና በሮች፣ ከዛ የተለያዩ መስታወትና ኢንስታሌሽን ምናምን ነገር ነው የሚቀረው። ከዛ ይሄ ደግሞ ምንድነው ሴፍቲ ታንከር ነው። ይሄ ሴፍቲ ታንከር አለ። ውሃ ገብቷል። በጊዜ አጠናቋል። ብልጥ እኮ ነው ይሄ ጭንቅላቱ። ስሙን ልጥቀስላችሁ። እስኪ ነው እዚህ ጋር ቁጭ ብለን አረፍ ብለን አንዳንድ ነገር እያወራን ስሙንም እናነሳለን። ይሄም የዩቲዩበር ነው። የማን እንደሆነ ሌላ ጊዜ ቪዲዮ ይሰራልን ካላችሁኝ ኮሜንት ላይ አሳውቁኝ፣ ይሰራላችኋለሁ። እዚህ ጋርም ደግሞ ቀጥሎ ያለው የዩቲዩበር ነው። ዋው በቃ ቡታጀራ ማለት እንደ ኢትዮጵያ እኔ እርግጠኛ ሆኜ የምነግራችሁ ነገር ብኖር እንደ ኢትዮጵያ ቶፕ 1 ላይ ያሉት ልጆች ከየተኛ ከተማ የመጡ ልጆች ናቸው ቢባል ማለት ነው የቡታጀራ ልጆች ናቸው። በዚህ ሰዓት በኢትዮጵያ ደረጃ ቶፕ 1 ወይም አንደኛ ደረጃን ያዙት የቡታጀራ ልጆች ናቸው። የቡታጀራ ልጆች ይጨበጨብላችኋል። እንቀጥላለን በሌላ ቪዲዮ። እነዚህ በዚህም በኩል ያሉት የነማን እንደሆነ እንዲሰራላችሁ የምትፈልጉ ካላችሁ በኮሜንት አሳውቁኝ። ለጊዜ ደግሞ እቺን ስቶር ያያችኋት አይደለ? እቺ ስቶር እቃ ማስቀመጫ፣ ሲሚንቶ፣ የተለያዩ ነገሮች ለግንባታ እቃ የሚሆን የተለያዩ እቃ የሚቀመጥባት ስቶር ነው። እቺም እንደዛ ይሄው ሲያስገቡት ተመልከቱት። እንደዛ ነው። ቤቱ የማን ነው ካላችሁ ወንድም አለም ለማን እንደሰራ ካንተ ነው የምታውቀው። ወይ ለፋሚሊ ሰርተ ይሆናል ወይ ደግሞ ለራሳችሁ ለበዓል ለመስቀል ስትመጡ ልታርፉበት ይሆናል። ቤቱን አያችሁት አይደለ? እንዴት እንደሚያምር ደግሞ አልቆለት። የግቢ ስፋት ነው እኔ ማረከኝ። የግቢ ስፋት ምን አይል እንደሚሰፋ አያችሁት አይደለ? ከዚህ አቮካዶ ብቻ ስንት ገቢ ይገባል? በአመት ስንት ገቢ ይገባል ከዚህ አቮካዶ? ቤቱን ልንገራችሁ የማን እንደሆነ ገምቱ እስኪ። አላስጨነቃችሁ። ቤቱ የአብርሃም ኤቢ ግሬስ ታውቃላችሁ አይደለ? ኤቢ ግሬስ ወይም አብርሽ። ቤቱ የአብርሽ ነው። ከሩታ ጋር አብሮ ሰርቶ ይሁን ለብቻ ይሁን ኢንፎርሜሽኑ የለኝም፣ ግን ቤቱ የአብርሃም ነው። አብርሃም በዚህ አጋጣሚው እንኳን ደስ አለህ። እዛም ትልቅ ቤት እንደሰራክ ወይም ትልቅ ቤት እንደገዛክ ሰምቻለሁ ወንድሜ። ከዚህ በላይ እንጠብቃለን። በርታለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።